السلام عليكم ورحمة الله وبركاته እንደምን አላችሁ ውድ የዩቲዩብ ቻናል ቤተሰቦች ባላችሁበት ሁላችሁም ሰላምታ ይድረሳችሁ በውጭ ሀገርም በአገር ውስጥም ያላችሁ ማለቴ ነው ክብራትና ክቡራን እንግዲህ እንደተለመደው አምስት ቋንቋዎችን በቀላሉ እንማር በሚል ርዕስ ዛሬም ያቀርብኩላችሁን እንግዲህ እንመለከታለን በጥሞና እንድትከታተሉኝ እጠይቃለሁ እንግዲህ እነዚህ ምጽፋቸው ጽሁፎች በጣም ሲሰበሰቡ ሰፊ ቋንቋ ነው የሚሆኑት እዚህ ጋር አምስት መሆናቸውን ማየት አይደለም አምስት መሆናቸው ለማንበብ ለማጥናት በጣም ይቀላሉ በሚል ስለሆነ ያቀርብኳቸው ግን ደግሞ ሲጠራቀሙ በጣም ብዙ ይሆናሉ ማለት ነው አንድ ደብተር አዘጋጅታችሁ እንግሊዝኛውን ባንድ ሳይድ ብትፈልጉም አምስት ደብተር ማዘጋጀት ትችላላችሁ ከአቅሙ ካለ ግን ደግሞ በቂ ነው እንግሊዝኛም በእንግሊዝኛው ፓርት ዝም ብላችሁ ብትጽፉትና ብታነቡት ትረዳላችሁ ምናልባት ሙሉን ባትማሩትም እንግሊዝኛ ሙሉ ኮርስ የሚሰጥበት ፕሮግራም አለ እሱንም መከታተል ትችላላችሁ አማርኛውንም እንደዛው ሐረሪ ቋንቋ ኦሮምኛና ሶማሊኛውንም ለየብቻ ከፈለጋችሁ መጠየቅ ትችላላችሁ ግን ደግሞ አብዛኛውን ጊዜ እኔ አማርኛ ቋንቋን በሶማሊኛ ሳስተምር ነው የምታወቀውና እነዚህን አሁን በቅርቡ ነው የጀመርኳቸው ግን ደግሞ እነዚህ ለጎብኚዎች በተለይ ደግሞ ውጭ ሀገር ሄደው ፈጣን ቶሎ ለመግባባት ለሚፈልጉ ሰዎች አቋራጭ መንገድ ነው ብዬ ነው ይሄን ያዘጋጀሁትና በጥሞና ተከታተሉኝ እንጀምራለን እንግዲህ እስቲ አንዴ ራፍሊ ሁሉንም አነባዋለሁኝ ከዛ በኋላ ዲቴል ገብተን አስረዳችኋለሁ ማለት ነው እንግሊሽ ይላል እዚህ ጋር አማርኛ ይላል እዚህ ጋር ሐረሪ ሲናን ይላል አፍ ሶማሊ እና አፋን ኦሮሞ የሚል አምስት ቋንቋዎች እዚህ ጋር አሉ ቃላቶች ናቸው እነዚህ ቃላቶች ሐረጎችም ሊሆኑ ይችላሉ አረፍተ ነገር ልንላቸው እንችላለን ግን ደግሞ በአጠቃላይ የተመሰረቱት ያው ፊደል በማጥናት ነው ፊደል ከሌለ እነሱ የሉ ፊደልን ያው ሙሉ ፕሮግራሙን ገብታችሁ ስታዩት አማርኛም የፈለገ ሰው በአማርኛ ፊደላት ሆሄያት አሉ አማርኛ 33 እና ቨን ጨምረን 34 ፊደላትን እንዲሁም ደግሞ ወደ 22 የሚደርሱ ዲቃላ ፊደላት ወይም ዲቃላ ሆሄያት የሚባሉትን ማግኘት ትችላላችሁ ስለዚህ ከዚህ እንጀምራለን እንግሊሽ ስንል አንደኛ ቴል ሚ ይላል ቴል ሚ ሁለተኛ ጌት አውት የሚሉም አሉ ጌት አውት ጌር የሚለውን ቲ ትዋጣለች ብዙ ጊዜ ጌት አውት ነው ጌት አውት ሄር ነው የሚሉት ሰዎቹ ጌት አውት ማለት ትችላላችሁ አም ኢቲንግ አይ አም ኢቲንግ የሚላሉ አይ አም የሚለውን ኤምን ስናሳጥራት ከአይ ጋር አይ አፖስትሮፍ ኤም አም ኢቲንግ ማለት እንችላለን አራተኛ አም ቢዚ አም የሚሉት አንድ ናቸው am busy አምስተኛ I don't have time I do not have time ወይም ደግሞ I don't have time ሁሉም እንደየአካባቢው ይለያያል ብሪቲሽ እንግሊሽ እና አሜሪካን እንግሊሽ ራሱ አንድ አይደለም ወደ አማርኛው ስንመጣ ንገረኝ ውጣ እየበላሁ ነው ስራ በዝቶብኛል ጊዜ የለኝም ራሱ ትርጉሙ ነው እዚህ ጋር ወደ ሐረሪ ሲናን ወይም ደግሞ ጌይ ሲናን ስንመጣ ኤምደኝ ዊጣ መብላዕ ቢሐልኹ ኦር ኦሊ ቢሐልኹ ማለትም ይቻላል መብላዕ ቢሐልኹ ዲላገ በስሐበኝ ኦር ዲላገ በዛሐበኝ ማለትም ይቻላል ዲላገ በስሐበኝ ወቅቲም ኤለኝ አፍ ሶማሊ ጋር ስንመጣ ኢሼግ ባህ ዋን ዑነያ وان مشغول سنهاي وقت ما هايستو افان اورومو ጋር ስንመጣ ደግሞ ነትሂሚ ኦር ናሂሚ ማለትም እንችላለን ሁለተኛ በህ ኛቻ ጅራ ኦር ኛቻን ጅራ ይላሉ ኛቹቲን ጅራ ይላል ደግሞ የሐረርጌው ኛቹቲን ጅራ አራተኛው ሁጂነቲ ባየቴ ደለጋነቲ ሄዱማቲ ይላል የሐረሩ ደለጋነቲ ባየቴ ይባላል ደለጋነቲ ሄዱማቲ ሁጂነቲ ባየቴ ይላል አምስተኛው
የሮ ሂንቀቡ የሮ ሂንቀቡ የሚለው ይሆናል። አምስቱንም እስቲ አንድ በአንድ ማየት እንጀምራለን። አንደኛ እንግሊዝኛው ላይ ስመጣ ቴል ሚ ንገረኝ፣ ፕሊዝ ቴል ሚ እባክህን ንገረኝ። አንድን ነገር ሊነግርህ ሰፍሰፍ አድርጎ ሊነግርህ አጓግቶህ አንድ ሰው አንተ ለማወቅ ያንን ነገር ስትጓጓ የምትለው አባባል ነው። እባክህ ንገረኝ፣ ቶሎ ንገረኝ ብለህ የምትጓጓለት ነገር ቴል ሚ ወይም ደግሞ ንገረኝ፣ እከሌት የት እንዳለች፣ እከሌት እንዳለ ምን እንደሚባል ንገረኝ፣ ይሄ አካባቢ ምን እንደሚባል ንገረኝ። ቴል ሚ የሚለው ንገረኝ የሚለውን ይዛል ማለት ነው። እሺ ሁለተኛው ላይ ጌት አውት። ጌት አውት ማለት ቤት ውስጥ የነበረን ሰው ወደ ውጪ ስናባረው ሂድና ውጣ ብለን ማለት ስንፈልግ ጌት አውት፣ ጌት አውት ኦፍ ሂር፣ ከዚህ ውጣ፣ ከዚህ አካባቢ ራቅ ለማለትም እንጠቀምበታለን። ጌት አውት ማለት ውጣ የሚለውን ይዛል ማለት ነው። ሶስተኛ አም ኢቲንግ። ዶንት ቶክ ቱ ሚ አም ኢቲንግ፣ አታዋራኝ እየበላሁ ነው። አም ኢቲንግ እየበላሁ ነው። አራተኛ አም ቢዚ፣ አም ወርኪንግ እየሰራሁ ነው ማለት ነው። አም ቬሪ ቢዚ አይ ካንት ቶክ ቱ ዩ፣ ላወራህ አልችልም። ኦልራይት አም ቢዚ ካለ ሰውየው በስራ ተወጥሯል ማለት ነው። በስራ የተወጠረን ሰው አም ቢዚ ካለ ዝም በለው፣ በቃ ስራውን ይጨርስ። አምስተኛ አይ ዶንት ሃቭ ታይም። አይ ዶንት ሃቭ ታይም ቱ ጎ ዜር፣ እዛ ለመሄድ ጊዜ የለኝም። አይ ዶንት ሃቭ ታይም ማለት አይ ዱ ኖት ሃቭ ታይም፣ ሰዓት የለኝም፣ ጊዜ የለኝም። በጣም የተጣበበ ሰዓት ነው ያለኝ፣ ጊዜ ነው ያለኝ ለማለት ነው። አይ ዶንት ሃቭ ታይም ቱ ከም ዜር፣ አይ ዶንት ሃቭ ታይም ቱ ከም ዜር፣ እዛ ለመምጣት ጊዜ የለኝም። ኦልራይት አማርኛው ጋር ስንመጣ ንገረኝ፣ እባክህ ንገረኝ። አሁን ያልኳቸው በአጠቃላይ እዚህ ጋር በአማርኛ ደግመዋለሁ። ያው ይህን እንግሊዝኛ ስተረጉሞ በአማርኛ ስለሆነ አማርኛ ሁለት እድል ያገኛል ማለት ነው። እዚህ ጋር ንገረኝ ካልከው አንድን ሰው ማወቅ ያፈለከው ነገር አለ ማለት ነው። ማወቅ የፈለከው ነገር ካለ ንገረኝ እባክህ ትለዋለህ ማለት ነው። አንድ ቤት ውስጥ ያለን ሰው ከቤቴ ራቅ ውጣልኝ ስትለው ውጣ ብለህ ትእዛዝ ትሰጠዋለህ። ይሄ ትእዛዝ ነው፣ ኮማንድ ኦርደር ነው። በቃ አዘዝከው፣ ውጣ አልከው፣ ውጣ። እየበላሁ ነው፣ አትረብሸኝ፣ አታዋራኝ አይነትም ነገር እየበላሁ ነው የሚለው ደግሞ ሶስተኛ ላይ አለ። አራተኛ ስራ በዝቶብኛል፣ የተጠራሁት ቦታ ወይም ስብሰባ ቦታ መምጣት አልቻልኩም፣ ስራ በዝቶብኛል ይላል አንድ ሰው። ስራ በዛብኝም እንላለን፣ ስራ በዝቶብኛል አም ቢዚ የሚለውን ይዛል ማለት ነው። አምስተኛ ጊዜ የለኝም፣ እኔ እዛ ሄጄ ለመልከስከስ ወይም ደግሞ እዛ ጊዜን ለማባከን ጊዜ የለኝም፣ ስራ አለብኝ፣ ጊዜ የለኝም። ወይም ደግሞ አሁን ጊዜው አይደለም ለማለት ብንፈልግ ጊዜ የለኝም፣ አሁን ጊዜ የለኝም፣ ሌላ ጊዜ እናደርገዋለን ለማለትም ነው። ጊዜ የለኝም ካለ በቃ ሰውየው እዚህ ጋር ቢዚ ነው ማለት ነው። እንደ ስራ በዝቶብኛል አይነት ጊዜ የለኝም ካለ በቃ ጊዜ የለውም፣ ጊዜውን አበቃቅቶ ለዛ ጉዳይ ለሚፈለግበት ጉዳይ ሰዓት የለውም ማለት ነው። ስለዚህ ሰውየው ምን ይላል? ጊዜ የለኝም ይላል ማለት ነው። ሐረሪ ሲናንጋ ስንመጣ ወይም ደግሞ ጌይ ሲናንጋ ስንመጣ ኤምደኝ አላህው ኤምደኝ ካለ አንድ ሰው እባክህ እንደማለት ነው። ፈድለን አረብኛ ነው። ፈድለን ኤምደኝ ሊልህ ይችላል። ፕሊስ ኤምደኝ፣ ፕሊስን እንግሊዝኛ ተጠቅሞ ኤምደኝ ካለ አንድ ሰው ንገረኝ ማለት ነው። በቃ ሹክ ብለህ ንገረኝ፣ ብትፈልግም ያ ማወቅ የፈለኩትን ነገር ለማወቅ ንገረኝ ማለት ይሆናል ማለት ነው። ንገረኝ የሚለውን ቃል ይይዛል። ኤምደኝ ኤምደኝ አላህው በአላህ እንደማለት ነው። አላህው ካለ በፈጣሪ ይዣለሁ እንደማለት ነው። ኤምደኝ ዊጣ ውጣ ከሚለው ጋር ይመሳሰላል። ያው ሴሜቲክ ስለሆኑ ዊጣ ካለ ዊጣ ይጋርቤ ከዚህ ቤት ውጣ፣ ውጣለኝ ሊልም ይችላል። ውጣልኝ አይነት ነው። ዊጣ ካለ ውጣ ነው። ሶስተኛ መብላዕ ቢሐልኹ፣ መብላዕ ቢሐልኹ፣ ኦሊ ቢሐልኹ ሊልም ይችላል። መብላዕ ቢሐልኹ፣ እጅዋ አፍ ቢሐልኹም ይላል። አንዳንድ ጊዜ እጅና አፍ ማለት ስራው የምግብን ሲገልጽ ነው። በሌላ አባባል ነው። ይሄ እንግዲህ ፈሊጣዊ አነጋገር ላይ እጅዋ አፍ፣ አፍዋ እጅ ካልክ እጅና አፍ እንደማለት ነው። እጅና አፍ ማለት መብላት ላይ ያለ ሰው ነው። መብላዕ ቢሐልኹ ካለ ወይም ደግሞ ኦሊ ቢሐልኹ ካለ እየበላሁ ነው ነው።
am eating የሚለውን ይይዛል። አራተኛ ዲላጋ በዝሐበኝና ዲላጋ ዛየደበኝ ዛየደ የሚለው ዛይድ ያው አረበኛም ብዙ ጊዜ ይጠቀማል ሐረሪ ቋንቋ ዲላጋ በዝሐበኝ ካልክ በቂ ነው። ዲላጋ በዝሐበኝ መመደጅ አልፈረኹም ስራ በስቶብኝ መምጣት አልቻልኩም ስራ በስቶብኛል am busy የሚለውን ይይዛል ማለት ነው። ዲላጋ በዝሐበኝ ዲላጋ ዛየደበኝ ዲላጋ በዝሐበኝ ካል በቂ ነው። አምስተኛ ወቅቲ ሜለኝ አዞዴ ሁርሌ ወቅቲ ሜለኝ ጊዜ የለኝም እዛ ለመሄድ አኻኽ በህሊጥ ላይ ወቅቲ ሜለኝ ካንተ ጋር ለመሄድ ጊዜም የለኝም። ኩበ መሄጀ ለወቅቲ ሜለኝ ኳስ ለማየት ጊዜ ሜለኝ ወቅቲም ኤለኝ ካልክ ወቅት ኤለኙም የሚለው ቃል ደግሞ ሌላ አባባሉ ነው ማለት ነው። ወቅት ኤለኙም ጊዜ የለኝም ወቅቲም ኤለኝ ጊዜም የለኝ እንደማለት ነው። ጊዜም የለኝም። ኦኬ ወደዚህ ወደ አፍ ሶማሊ ስንመጣ ደግሞ አፍ ሶማሊ አንደኛ ላይ ኢሼክ ደብል አይ ነው መጀመሪያ ላይ ኢ ኢቱስ ካልኩኝ ግን ኢ የምትለው አንድ ትሆናለች። አሳየኝ የሚለውን ተመረራል ከዚህ በፊት ኢ ብሎ ቱስ ካለ ቲዩኤስ ኢቱስ ካለ አሳየኝ ነው። ኢሼክ ካለ ግን ኢ ሁለት ትሆናለች ይረዝማል ትንሽ ሸቀል ዴር ይሉታል በሶማሊኛ ኢሼክ አያ ኢ ቺም አይናት ቺም አይናት ሁለት አይ ተከታትለው ኢ ይሆናሉ። ኡ የሚባሉ አሉ ኦ ኤ የሚባሉና እነኚህ አናባቢዎች ናቸው። ብዙ ጊዜ ኢሼክ ካልኩኝ ንገረኝ ማለት ነው። እዚህ ጋር እንደነገርኳችሁ ኢሼክ ንገረኝ። ሁለተኛው ባህ ውጣ ማለት ነው። ባህ ካለ ውጣ ኦሮምኛው ጋር ይመሳሰላል በሂ ከሚለው ጋር ባህ። ሶስተኛው ዋን ዑነያ ዋን ዑነያ እየበላሁ ነው ነው። ዋን ዑነይ ካለ በላሁ ነው። ዋን ዑኒ ዶና ካለ ደግሞ ልበላ ነው ነው ፊውቸር ይሆናል ወይም ደግሞ የወደፊት ጊዜን ለመግለጽ ዋን ዑኒ ዶና የሚለውን ገባችሁ አይደል? እዚህ ጋር ዋን ዑነያ ካለ ግን ፕሬዘንት ኮንቲኒየስ ቴንስን ይይዛል። አሁን እየተደረገ ያለ ተግባር ማለት ነው። ዋን ዑነያ የሚለው እየበላሁ ነው የሚለውን ይይዛል። አራተኛ ዋን መሽቁል ሰነሃይ ዋን መሽቁል ሰነሃይ አም ቬሪ ቢዚ ማለት ነው። አም ቢዚ የሚለውን ቃል ይይዛል ማለት ነው። ዋን መሽቁል ሰነሃይ ሸቃን ኩችላ አሁን በጣም ቢዚ ነኝ ስራ በዝቶብኛል ስራ ላይ ነኝ እንደማለት ነው። ዋን መሽቁል ሰነሃይ ካለ መሽቁል የሚለው ከአረቢ ጋር ብዙ ጊዜ እነሱም ይገናኛል። መሽቁል ሸቆ ከሚለው ሸቀል ከሚለው ሸቆ ማለት ስራ ነው ከስራ ጋር የተያያዘ ነው። ዋን መሽቁል ሰነሃይ ካለ በጣም ቢዚ ነኝ ወይም ደግሞ ስራ በዝቶብኛል ቢዚ አም ቢዚ የሚለውን ይይዛል ማለት ነው። አራተኛው አምስተኛው ወቅቲ ማሃይስቶ ወቅቲ ማሃይስቶ ኢናን ኩራዋን ቸዕልሃይ ላኪን ወቅቲ ማሃይስቶ ካለ ካንተ ጋር መሄድ ፈልጋለሁ ወይም ካንቺ ጋር መሄድ ፈልጋለሁ ግን ጊዜ የለኝም። ኢናን ኩበዳ ወደዋን ቸዕልሃይ ላኪን ወቅቲ ማሃይስቶ ኳስ ማየት እወዳለሁ ግን ደግሞ ጊዜ የለኝም ወቅቲ ማሃይስቶ የሚለውን ይይዛል ማለት ነው። ጊዜ የለኝም አይ ዶንት ሃቭ ታይም የሚለው ነው። እሺ ወደ አምስተኛውና ወደ መጨረሻው ኦሮምኛ ቋንቋ ስንመጣ ደግሞ አፋን ኦሮሞ የሚለው ጋር ስንመጣ አንደኛ ነትሂሚ ናፍሂሚ ሐረርጌ ናሂሚ አያችሁ ነትሂሚ ናፍሂሚ ናሂሚ አያችሁ ነትሂሚ ካለ አብዛኛውን ጊዜ ነትሂሚ ወደዚህ እንዳልኳችሁ ወደ ሸዋ ወለጋ እነዚህ ኦሮምኛው ወደዚህ ነትሂሚ ንገረኝ ነትሂም ንገረኝ ናሂም ንገረኝ ሁለቱም ያው ነው። የሐረርጌና የወለጋ ወይም የሸዋው ሊሆን ይችላል ማለት ነው። በሂ በሂ የሚለው በሂ ካለ ውጣ ነው። ያ የመጀመሪያው ንገረኝ ነው። ንገረኝ ነትሂም አቦቆቱ ነትሂም ነትሂም ኻ የሐረርጌው ናሂም ኻ ይላል። ናሂም ኻ በሂ ውጣ ነው። ሶስተኛው ኛቻን ጅራ ኛቻ ጅራ ኛቻ ጅራ ይላሉ። እዚህ ጋር ደግሞ ኛቹቲን ጅራ ኛቹቲን ጅራ ኛቻ ጅራ አኒ ኛቻን ጅራ አያችሁ እኔ የበላሁ ነው እኔ የሚለው ስናስገባ ኛቻ ጅራ ኛቹቲን ጅራ የሐረርጌው ይሆናል ማለት ነው። እየበላሁ ነው አም ኤቲንግ የሚለውን ይዛል ማለት ነው። አራተኛ ሆጂ ነቲ ባየቴ ሆጂ ነቲ ባየቴ ማለትና ደለጋ ነቲ ሄዱማቴ የሐረርጌው ሆጂ ነቲ ሄዱማቴ ይላል። ሆጂ ሁለቱም ጋር ይገባል። ሆጂ ነቲ ሄዱማቴና ሆጂ ነቲ ባየቴ ያው ነው። ደለጋ ነቲ ሄዱማቴ ስፔሻሊ ሐረርጌ የሚጠቀመው
ቦደለጋነት ሄዱማት ይላል ደለጋነት ባይአቴም ያው ይስማማል ሁሉም ስለዚህ ሆጂነት ባይአቴ የሚለውን ትይዛላችሁ ማለት ነው ለጽሁፉም ብዙ ጊዜ የሚጠቀሙት ይሄ ነው አምስተኛው ስንመጣ ደግሞ የመጨረሻው የሮ ሂንቀቡ የሮም ወቅት ጊዜ ማለት ነው ሂንቀቡ ማለት ደግሞ የለኝም ሲወጅ ዴሙፍ የሮ ሂንቀቡ ኩባላሉ ዳፍ ሲወጅ ዴሙፍ የሮ ሂንቀቡ ኩባላሉ ንንጃለዳ ገሩ የሮ ሂንቀቡ ኳስ ማየት እወዳለሁ ግን ጊዜ የለኝም ገሩ ማለት ግን ነው የሮ ሂንቀቡ ካለ ጊዜ የለኝም ማለት ነው እሺ ውድ ተማሪዎች ውድ የዩቲዩብ ቻናሌ ቤተሰቦች እንግዲህ የዛሬው ትምህርታችን ይሄንን ይመስላል እንደነገርኳችሁ እያንዳንዱን የአማርኛም ፓርት አንድ ፔጅ እንደዚህ አንድ የተወሰነ ወረቀት ያዙና የራሱ የሆነ ኖት አማርኛዎችን በተከታታይ ጻፏቸው እንድትረዱ ማለት ነው ሐረሪውንም እንደዛው ምናልባት ሶማሌኛ የሚናገር ሰው ሐረሪ ቋንቋን ከፈለገ በሶማሌኛ አጠገቡ እኔ በምነግረው መልኩ እዚህ ጋር ያለውን ኢሼክ ካለ ኤምደኝ የሚለውን ኤምደኝ የሚለውን አነባቡን ይጽፍና ኢሼክ የሚለውን ከጎኑ ይጽፋል እንደዚህ ጎን ለጎን መጻፍ ትችላላችሁ አንድ አይነት ትርጉም ያላቸውን ወደ ጎን ማለት ነው ለምሳሌ tell me ካለ አጠገቡ ንገረኝ አጠገቡ ኤምደኝ አጠገቡ ኢሼክ አጠገቡ ነትሂም የሚለውን ኢሼክ ለምሳሌ ኤምደኝ የሚለው ቃል ኤምደኝ የሚለው አነባቡን ካላወቀ የሶማሌው ወይም የኦሮሞ ተናጋሪ እዚህ ጋር ኤምደኝ ብሎ በላቲኛው መጻፍ ይችላል ማለት ነው ኤምደኝ አነባቡን ለማወቅ ማለት ነው አነባቡን ለማወቅ ስለዚህ በዛ መልኩ መረዳት ትችላላችሁ እንግዲህ አቋራጭ ቋንቋ ነው ማንንም ሰው ዲቴል ገብቶ ቋንቋውን ከስር መሰረት ወይም ደግሞ ከፊደላት ጀምሮ መማር ይችላል ግን ደግሞ ይሄ አቋራጭ ነው ቶሎ አንድን ነገር ለማወቅ የምትግባባባቸውን ቃላቶች ማወቅ ራሱ ሰላምታን ጀምረናል ሰላምታን አስተምሪያቸዋለሁ እነዚህን ደግሞ ቶሎ የመግባባት ወደ መግባባቱ የሚያደርሱ ወይም ደግሞ አቋራጭ መንገድ ስለሆኑ እነዚህን ደግሞ በአምስቱ ቋንቋዎች እኔም አይከብደኝም አምስቱን አጠር አድርጌ ሳስተምራችሁ ሁሉንም ትርጉማቸውን አንድ ሆነ በአንድ ድንጋይ አምስት ወፍ እንደማለት ነው ስለዚህ ክብራትና ክብራን ውድ የዩቲዩብ ቻናል ቤተሰቦች የዛሬው ትምህርቴ ይህንን ይመስላል በሚቀጥለው ፕሮግራም እስከምንገናኝ ሰላማችሁ ይብዛ ባላችሁበት ደህና ሁኑ አመሰግናለሁ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ